ኢትዮጵያ የአየር ንብረት ለውጥን ለመከላከል በምታደርገው ጉዞ ከአፍሪካ አህጉር አልፎ በዓለም አቀፍ ደረጃ እውቅናን እያስገኘላት ነው። የኢኮኖሚ እድገትን ከአካባቢ ጥበቃ ጋር በማስተሳሰር እየሰራች ትገኛለች። በ7 ዓመታት ውስጥ በአረንጓዴ አሻራ የተተከሉ ከ48 ቢሊዮን በላይ ችግኞች፣ ታዳሽ ኃይልን የሚያመነጨው የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅ እንዲሁም ሌሎች የልማት ስራዎች ለአረንጓዴ ልማት የሰጠችውን ትኩረት የሚመሰክሩ ናቸው። በዚህም ከቅርብ ጊዜ ወዲህ በርካታ ስብሰባዎችና ጉባኤዎችን ለማስተናገድ መልካም አጋጣሚን ፈጥሮላታል። ሰሞኑን እየተካሄደ ያለው የምስራቅ አፍሪካ ሀገራት የአየር ንብረት ለውጥና የአካባቢ ጥበቃ ፈንድ መድረክም አንዱ ነው። እንደ ሀገር የአረንጓዴ ልማትን ለመገንባት በቅድ የያዝነውን ነገር ለማሳካት የሚያስችል ቁርጠኛ እና ያ ቁርጠኝነት ደግሞ ወደ ተግባር ተቀይሮ መሬት ላይ ለውጥ እያመጣ በመሆኑ ለዛ እውቅና እየተሰጠ ያለ በመሆኑ በሱ አማካይነት ያው እንደምታውቁት የ2027 የኮፕ 32ን 27 እንደዚሁ ደግሞ የፒ4ጂ የምንለው ፓርትነርሺፕ ፎር ግሪን ግሮዝ ኤንድ ግሎባል ጎል 2030 እንደዚሁ ዓለም አቀፍ ሰሚት አለ። ይሄ ዛሬ የምታዩት የኢስት አፍሪካ በጣም ትልቅ መድረክ ነው። እነዚህ ነገሮች የበለጠ ኢትዮጵያም ልምዷን እንድታሳይ ያላትን አቅም እንድታሳይ አንደን የሰራችውን ስራ ደግሞ የበለጠ እውቅና እንዲያገኙ የሚያስችሉ መድረኮች ናቸው። እነዚህ መድረኮች ወደፊት አጠናክረን እንቀጥላለን። ኢትዮጵያ ከዓለም አቀፉ የአካባቢ ጥበቃና ፈንድ ጄፍ ከፍተኛ ድጋፍ ከሚያገኙ ሀገራት መካከል ስትሆን በአሁኑ ወቅትም በተለያዩ ፕሮጀክቶች ላይ ያተኮረ የገንዘብ ድጋፍ እየተደረገላት ይገኛል። ጄፍ ኢትዮጵያንም ላለፉት 35 ዓመታት ድጋፍ አድርጓል። በዚህ ባለፉት 35 ዓመታት ከ32 ያላነሱ ፕሮጀክቶች ኢምፕሊመንት ተደርገዋል። በተለይ አሁን ደግሞ በቅርብ ዓመታት እና አሁን አክቲቭ ፕሮጀክቶች እንደ ኢትዮጵያ 22 አክቲቭ ፕሮጀክቶች አሉ። ከ136 ሚሊዮን ዶላር በላይ ፋይናንስ ያላቸው ብዝሃ ሕይወት ጥበቃ ላይ በመሬት መራቆትና መሸርሸር ጋር በተያያዘ መንገድ ያሉ ጉዳዮችና የአየር ንብረትን በመከላከል ረገድ ልዩ ልዩ ፕሮጀክቶች ተቀርጸው እነዛ ፕሮጀክቶች የጄፍ ፋይናንስ አድርጓቸው በዛ አማካይነት እየተገበሩ ያለውና የተጀመረውን የአካባቢ መራቆትን የመከላከል የአየር ንብረት ጉዳትን የመቀነስ ስራዎች እየተሰሩ ነው ያለው። የዓለም አቀፉ የአካባቢ ጥበቃ ፈንድ በአፍሪካ ለአየር ንብረት ለውጥ መቋቋሚያ የሚውል ድጋፍን እያደረገ ነው። አፍሪካ የተደቀነባትን ችግር ለመከላከል በኢኮኖሚ ሽግግርና በዝቅተኛ የካርቦን ልቀት ላይ ትኩረት በማድረግም እየሰራ መሆኑ ተጠቁሟል። የአየር ንብረት ለውጥ ለአፍሪካ ትልቁ ፈተና ነው። የዓለም አቀፉ የአካባቢ ጥበቃ ፈንድ ደግሞ አፍሪካ ችግሩን እንድትቋቋም ድጋፍ ያደርጋል። ድጋፉ የኢኮኖሚ ሽግግርን ለማፋጠንና ዝቅተኛ የካርቦን ልቀት ስርዓትን ለመገንባት የሚውል ነው። የዓለም አቀፉ የአካባቢ ጥበቃ ፈንድ በአፍሪካ በአካባቢ ጥበቃና ልማት ስራዎች ላይ ትኩረት ሰጥቶ እየሰራ ነው። በአሁኑ ሰዓት እንኳን ከ2000 በላይ ፕሮጀክቶችን እየደገፈ ነው። ለአብነትም በኢትዮጵያ ያሉ 22 ፕሮጀክቶች በስራ ላይ ይገኛሉ። በብዝሃ ሕይወት ጥበቃ በአየር ንብረት ለውጥ መቋቋሚያና የገንዘብ ድልድል ዙሪያ ውይይት የሚደረግበትና በምስራቅ አፍሪካ የሚገኙ ሀገራትና የዓለም አቀፍ የአየር ንብረት ጥበቃ የቴክኒክ ባለሙያዎችና አመራሮች የሚሳተፉበት መድረክ በአዲስ አበባ እየተካሄደ ነው።